በዲስፕሊን የታነጸ ሰራዊት እንጂ እንደ ቀማኛ እንደ ሌባ እንደ ወሮበላ አይዘርፍም አይደፍርም አገር ጠባቂ ነው ትግላችን ከኢትዮጵያ ጥላቶች ጋር ነው እኛ ወንድማማቾችን ገዳይ አይደለንም ገዳይ ነህ እንዴ አይደለም በቃ አሁንም ኢትዮጵያ ታሸንፋለች በእናንተ ትከበራለች ለራስ ሞራል ዛሬ የምነግራችሁ ነገር እስከ ዛሬ ከነገርኳችሁ በሙሉ በጣም ይለያል ይህ ቦታ አዲስ ላይፍ አፓርትመንት ይባላል አፍሪካ ህብረት አካባቢ ይገኛል ጥንቅቅ ብሎ ተሰርቶ ነዋሪዎች ከተረከቡት ድፍን አንድ አመት ሞላው ይሄኛው ደግሞ ቡልጋሪያ ኤምባሲ አካባቢ የሚገኝ ቄንጠኛ ህንጻ G+14 ሲሆን ደንበኞች ተረክበው እየኖሩበት ነው አሁን ራስዎን ያዘጋጁ ቅንጡ አፓርትመንት ከፈለጉ ይሄኛው መሃል ቦሌ ላይ የሚገኝ በድንቅ ሁኔታ የተሰራ ቤት ነው ሲቲቪው ይባላል እርሶን እየጠበቀ ነው በፍጥነት የምረከበው ቤት ይኖር ይሆን ካሉ ደግሞ ይሄኛው በአጭር ጊዜ ሊገቡበት ይችላሉ ሳም ቤክ ይባላል እዛው ቦሌ ነው የሚገኘው ጥቂት ቤቶች ብቻ ቀርተውናል ይሄኛው ደግሞ ዘጌ አፓርትመንት ይባላል እዚህ በደንብ ቦታ አለን እርሶን እየጠበቀ ያለ መኖሪያ ቤት ነው ከሚሊኒየም አዳራሽ ጀርባ ይገኛል ኑ ወደ ፒያሳ ልውሰዳችሁ ከወዳጅነት ፓርክ አጠገብ ከቤተ መንግስት ጎረቤት ቤት ያስፈልገኛል ካሉ አቅሞን ባገናዘበ መልኩ ይሄኛው ቤት ለርሶ የተዘጋጀ ነው ሲቲ ላይፍ ይባላል ሌሎችም በርካታ አማራጮች አሉን ፕላቲኒየም ፕሮፐርቲ አድቫይዘር ይደውሉልን 0940 14 43 43 ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ተከታታዮች እንደምን አላችሁ ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን ይዘንላችሁ ቀርበናል የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያለው ከመላው ስቱዲዮ ባለሙያዎች ጋር አብራችሁን ቆዩ ይያልን በዛሬው ዕለት ጀግና ኢትዮጵያ መከላከያ ሰራዊት በጽንፈኛው ላይ የተቀናጀውን ድልና እንዲሁም ጽንፈኛው አዲስ መሰረትኩት ያለው ድርጅት እውነት ድርጅት ያስብለዋል የሚሉትን ከቦታው አንዳንድ ነገሮችን የምንል ይሆናል እንዲሁም የጽንፈኛው አባላት አሁን ባለው በወቅታዊ የጽንፈኛው አቋም በመሰላቸት ትግሉም ጊዜው በመራዘሙ ተስፋ ቆርጠናን በማለት እንግዲህ በአካባቢው ለሚገኝ መስተዳድር የጥምር ጦር እጃቸውን በመስጠት ላይ ይገኛሉ ይህ ፕሮግራም እስከ ተጠናቀረበት ሰዓት በርካታ የጽንፈኛው አባላት በተለያዩ አካባቢዎች እጅ እየሰጡና እንደውም አንዳንዶቹ የኮበለሉ እየጠፉ ሁሉ እንዳለ ከስፍራው መረጃ አለን ይህንን መረጃና ሌሎች በአማራ ክልል ምን ሁኔታዎች እየተከናወኑ ነው የሚሉትን ይዘንላችሁ ቀርበናል እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ይህንን ዝግጅት ላይክ ሼር እንዲሁም ሰብስክራይብ አድርጉ የተሰማችሁን ደግሞ ሐሳብና አስተያየት በኮሜንት በሐሳብ መስጫ ሳጥን ሐሳብ ስጡን በተረፈ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንግዲህ በትላንትናው ዕለት የተከበረው ያው ሁሉም እናቱን የማይወድ የለም እንኳን ለእናቶች ቀን በሰላም አደረሳችሁ መልካም የእናቶች ቀን እንላለን ከሐቅና ሳቅ ከስፍራው ዝግጅት እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ አሁን ደግሞ ምናልፈው ወደ ወዶ ገቦች ነው ወዶ ገብና ምርኮኞችን ይመለከታል እንግዲህ ምርኮኛ እንደሚታወቀው ባውዶ ውጊያ የተያዙ ውጊያ ላይ የተያዙ ምርኮኞች ይባላሉ እንዲሁም ደግሞ በተለያየ የሰላም ጥሪውንም ተከትለው ጦርነትም አሰልችቷቸው ባለው ነገርም ተስፋ ቆርጠው ይዘውት ሄዱትና ያጋጠማቸው ነገር አልገናኝ ሲል ተስፋ ሲቆርጡ ወዶ ገብ ይባላል በእነዚህ ወዶ ገቦችና በምርኮኞች ያለውን ሁኔታ ከዚህ በፊትም ዲዲአር እንደተዘጋጀ የታድሶ ኮሚሽን ተዘጋጅቶ በርካታ በተለይ በሰራባና በቡርቃ ካምፕ
በርካታ ወዶ ገቢዎችና ምርኮኞች እንግዲህ የሰሞኑን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አብዱ ሁሴን ዶክተር እንደገለጹት ያው በርካታ ወዶ ገቦች በዲዲአር ማዕቀፍ ታቅፈው መቋቋሚያ ድረስ ተሰጥቷቸው ከ16000 ሰዎች በላይ ምርኮኞች በላይ ክልሉ አስተናግዷል። በዚህ አመት ብቻ አይደለም ማለት አይደለም በዚህ 4-5 ወር ማለት ነው 16000 ወዶ ገቦችን እንግዲህ አስተምሮ አሰልጥኖ መቋቋሚያ ሰጥቶ እንትን ብሏል። ይህ ማለት ግን ያው ሙሉ በሙሉ ፐርፌክት ነው ማለት ደግሞ አይደለም። ምክንያቱም አንዳንድ ሌባ አንዳንድ አይጠፋም በመካከል። ነገር ግን አብዛኛው ይህንን ጥሪ ተቀብሎ መጥቶ ሰልጥኖ የተሳሳተ የዓላማ ላይ ነበርነው። ነገር ግን አሁን የተሰጠንን መንግስት የሰጠንን እድል እንጠቀማለን ብለው በርካቶች ተጠቅመውበታል። በዚህም በተለይ እንደ ዋግኽምራ በክልሉ እንደ ዋግኽምራ አይነት ከ65 በላይ ወጣቶችን አደራጅቶ ስራ ሲዞ ለሌላው ዞን እንደውም አርአያ የሚሆን ስራ እየሰራ የሚገኝ ነው ዋግኽምራ። በዚህ ሊመሰገን ይገባል። ኦሮሞ ብሔረሰብ ዞንም ከዚህ በፊት በአካባቢ ሲንቀሳቀስ የነበረውን የሸኔ ቡድን በማስገባት ተፈጠረው የሰላም ካውንስልና የመንግስትን ጥሪ አማካኝነት ገብተው የመንግስትን የሰላም ስራ ያገዙ በጸጥታም በተለያየ መዋቅር ገብተው ያገዙ እንደሆነ ከዚህ በፊት ገልጸናል። እንዲሁም ደግሞ መቋቋሚያውን በራሱ በተለይ እንደ አማራ ክልል አንድ ሰው ከ100,000 ከዛም በኋላ 3 ጊዜ ነው ክፍያ ያለው እንደ ባህሪው እንደ ሁኔታው እየተጠና የሚጨመር ማለት ነው። ይሄ በራሱ ለወጣቶቹ የስራ እድል መፍጠሪያ አብዛኛው አንዳንዴ ለባጃጅ ብዬ ለሆነ ነገር ብዬ ብለው ስለሚገቡ በተለይ በሰሜኑ ጦርነት ጊዜ በጁንታው ጊዜ ማለት ነው ምን ይዘው ወጣ አይነት ነገር ስለነበር አብዛኛው የገባው ይሄን ነገር መንግስት በራሱ ማመቻቸቱ ትልቅ እድል ነው። በዚህ እድል ወጣቶች እንደው ቢጠቀሙበት ባይነኝ። ምክንያቱም አንዳንዱ እድል መልሶ ማይገኝ ይሆናል እና እንግዲህ በተለይ ትላንትና ዛሬ በርካታ ወጣቶች ወዶ ገብ በሰላም እጃቸውን ለጥምር ጦሩ ለክልሉ ለሚገኝ በአካባቢያቸው ለሚገኝ መስተዳደር እጃቸውን እየሰጡ ነው የሚገኙ። ለአብነት በደቡብ ጎንደር ዞን ሲንቀሳቀስ የነበረው የጽንፈኛ ቡድን አባላት በተለይ ከተሾመ አበባው ቡድን አባል የነበሩ ልጆች እጃቸውን ሰጥተዋል። እንግዲህ በዛሬው ዕለት ማለት ነው ዛሬ ግንቦት 4 ቀን 2017 ዓ.ም በደቡብ ጎንደር በርካታ ልጆች እጃቸውን ሰጥተዋል ለአካባቢያቸው ለሚገኝ መስተዳደሮች ማለት ነው። እንዲሁም ደግሞ በሰሜን ሸዋ በተመሳሳይ በመራቤቴ ከ65 በላይ የጽንፈኛ ቡድን አባላት እጃቸውን ለጥምር ጦሩ ሲሰጡ ከ34ቱ የታጠቁ ናቸው 21ዱ ደግሞ ጀሌ ናቸው። እንግዲህ ያው እንደሚታወቀው ሁሉም ታጣቂ ሆኖ አይደለም የሚገባው ሁሉም የራሱ የስራ መስክ ይኖረዋል እና እንግዲህ አንዳንዱም እዛው በውጊያ ሰዓት ትጥቅ አገኛለሁ ብሎ ነፍሱን የሚያጣበት ሁኔታ አለ። ያለውን እንግዲህ ከክልሉ ያለውን ተጨባጭ ሁኔታ ነው የምነግራችሁ። አንዳንዱ ደግሞ ከቤቱ ያለውንም ክላሽ እንግዲህ አንዳንድ ነገሮችን ይዞ የመውጣት ነገር ይኖራል። አንዳንዱም ይገዛል። በነገራችን ላይ አብዛኛውን በአሁኑ ሰዓት በውጊያ ላይ የምታዩቸውን ማረክነ ምናምን የሚባለው አብዛኛውን ከወያኔ ከጁንታ የተወሰዱ መሳሪያዎች ናቸው። ምክንያቱም ቲዲኤፍ የሚባለው ቡድን ሲፈርስ በርካታ መሳሪያዎችን ለአማራ ክልል ለሚገኘው የሚንቀሳቀሰው የጽንፈኛው ቡድን በገንዘብ ሽጧል፣ ዲሽቃ ሽጧል፣ ከሻዕቢያ ጭምር ይመጣል። ይሄ ትክክለኛ መረጃ ነው የምነግራችሁ። ክላሽ ይሸጣሉ፣ ዲሽቃ ይሸጣሉ፣ ተተኳሽ ይሸጣሉ፣ አርቢጂ መሳሪያ። በነገራችን ላይ ይሄ አርቢጂ ይሄ ጸረ ታንክ የሆነ ነገሮችን እስኪ አሁን የመንግስት ኃይል ለምን ብሎ ይዘዋል ስታስቡት? አንድ ጦርነት የሚያቅሰው የመንግስት ኃይል እንዲህ አይነት መሳሪያዎችን ለምን ይይዛቸዋል? ለምንስ ይማረክበታል? ምክንያቱም ይሄ መሳሪያ የሚንቀሳቀሰው ጸረ ታንክ የሆነ አጥቂ ቢመጣበት ታንክ ሌላ ነገር ቢመጣ ነው። ጽንፈኛው እንደምታውቁት ከክላሽና ከዲሽቃ የዘለለ መሳሪያ የለውም። ለምን ብሎ ነው ላውንቸር የሚታጠቀው? እና የማይመስል ነገር ማርከ ነው ይላሉ። ነገር ግን በቀጥታ ተገዝቶ ነው። ይሄ የመንግስት አካል ታንክና የተለያዩ መሳሪያዎችን ማለት ይሄ ብረት ለበስ ፒምፒ የምትባለውን እነሱን የመሳሰሉ መሳሪያዎችን ስለሚጠቀም የአድማ መበተኛ ምናምን ናቸው
እና እነዚህን መሳሪያዎችን ለማጥቃት ከሆን ተብሎ ከወያኔና ከሻቢያ የተሰጠ መሳሪያ ነው። ግን እነሱ የሚያወሩት ማረክን ይላሉ። ውሸት። የተማረከም በጁንታ አሁን አይደለም በጁንታ ሰዓት እንኳን አልማረኩም። ይሄ የሚታወቅና ግልጽ የሆነ ነገር ነው። ከየት እንዳመጡትም ይታወቃል። ነገር ግን የጽንፈኛው ቡድን በአሁኑ ሰዓት በምንጃር ሸንኮራም በርካታ ልጆች ሰጥተዋል። በሰሜን ወሎም በርካታ ልጆች እጃቸውን፣ በደቡብ ወሎም በርካታ ልጆች እጃቸውን ሰጥተዋል። በሰሜን ጎንደር እንግዲህ እንደሚታወቀው በምዕራብ ጎንደር በከፍተኛ ሁኔታ እየተንቀሳቀሰ የሚገኘው የመንግስት አካል ይሄን የጸረ ሰላም ጽንፈኛ ቡድን ወደ ሰላም የመለሱበት የገሩበት ሁኔታ የተፈጠረና የሚመሰገናቸው በተለይ ጎንደር አካባቢ ትልቅ ስራ የተሰራበትና በጣም ደስ የሚል የጽንፈኛውን በፖለቲካም ጦርነትም በፊት ለፊትም ውጊያ ማሸነፍ የተቻለበት ሰሜን ጎንደር አካባቢ የሚንቀሳቀሰውን የጽንፈኛ ቡድን ነው። እንግዲህ ከጽንፈኛው አኳያ ወዶ ገቦች በአሁኑ ሰዓት በአማራ ክልል በተለያዩ አካባቢዎች መንግስት የጥምር ጦር እጃቸውን እየሰጡ ነው የሚገኘው። ይሄ ይበል ነው የሚያሰኘው። በነገራችን ላይ የጽንፈኛ ቡድን አባላት ቤተሰብ ያላችሁ ከዚህ ጦርነት ምንም ትርፍ ስለሌለው ትርፍ ቢኖረው 2 ዓመት ስለማያስቀጥል መቼ 4 ኪሎ ብለው አሁን የት እንዳሉ ስለሚታወቅ ሰሞኑን ምንም እንደገጠማቸው ስለሚታወቅ እንደው ባካችሁ የጽንፈኛ ቤተሰቦች ካላችሁ እነዚህ ልጆች ባልተገባ ጦርነት ባልተጠና ጦርነት ነፍሳቸውን ከሚያጡ እየደወላችሁ እንደምትደዋወሉ ይታወቃል። እየደወላችሁ እንደው ወንድሞቻችሁን ሊሆኑ ይችላሉ፣ እህቶቻችሁ ሊሆኑ ይችላሉ፣ ልጆቻችሁ ሊሆኑ ይችላሉ። ብቻ ባላችሁ ዝምድናና ጓደኝነት ባልተገባ ጦርነት ነፍስ ባያል ጥያቄ ካለ ሰላማዊ መንገድ አለ፣ ሰላማዊ ድርድር አለ። በሰላማዊ መንገድና በሰላማዊ ድርድር የማይፈታ ነገር የለም። የምክክር ኮሚሽን አለ፣ የሰላም ካውንስሉ አለ፣ የሀገር ሽማግሌዎች አሉ፣ በርካታ የሃይማኖት አባቶች የተከበሩ እንደድል ሆኖ አማራ ክልል ላይ በቃ መስዋዕትነት የተፈተኑኮ ብቁ አባቶች ያሉበት አካባቢ ነው እና እነዚህ አባቶች የገዳም አባቶች አሉ፣ ሼሆች አሉ። በቃ በሁሉም መልኩ የሰላሙን አማራጭ ተቀብሎ በቅርቡም እንግዲህ ክቡር ምክትል ፕሬዝዳንቱም በሰሜን ወሎ ዞን አካባቢ በተለያዩ ቀበሌዎች ሲንቀሳቀሱ በተለይ በቅሎ ማነቂያ አካባቢ በጉባላፍቶ ወረዳ 030 ቀበሌ ማለት ነው ከተናገሩት አንዱ ምንድነው እኛ ጽንፈኛውን ቡድን እንደ መንግስትም ተደራደር ብለናል፣ ቁርጠኞች ነን። እንደ አገር ሽማግሌም ደግሞ በሽማግሌም በተለያየ አባቶች አስመክረናል፣ ጠይቀናል እና ይሄን ያሉት አሁንም እንግዲህ የክልሉ ምክትል ርዕሰ መስተዳደርም ሆነ የክልሉ መንግስታቸው አቋም ነው። የሳቸው አቋም አይደለም፣ ዝም ብሎ የሚናገሩት ነገር አይደለም። ይሄን ነገር ተግባራዊ እንዲሆንና ለተግባራዊነቱ ሁሉም አካላት እንግዲህ ድሮ መንግስት ምን ይለይ ተብሎ ነበር የሚፈራው። በነገራችን ላይ ድሮ እንዲህ አይነት ነገር ታረቅስል መንግስት ምን ይለኛል? ምክንያቱም በወያኔ ጊዜ አይደለም ይሄ ጽንፈኛ አሸባሪ ቡድን ጋር ይቅርና አስበሃን ተብሎ የሚቀጣበት ጊዜ ነበር። ዛሬ እንደፈለገ ስልክ እያወራ እንደፈለገ ቁጭ ብሎ ከቢሮ ጦርነት እየመራኮ ምንም የማይባልበት ጊዜ ነው ያለው። እውነት አንዳንዴ እንደው ማማረር በተለይ የኋላውን አለማወቅ ትንሽ እንትን ይላልና ያለው ባለችው የሰላም አማራጭ ባለው የዲሞክራሲ አማራጭ ሁሉም የህብረተሰብ ክፍል እንግዲህ ሰላም የገሌ ነው የማን ነው የሚባል ነገር ስላልሆነ የመላው ኢትዮጵያ ህዝብ ድርሻ ስለሆነ ሁሉም ባለ ድርሻ አካላት ለዚህ የሰላም አማራጭ ቁርጠኛ እንዲሆን በሰላም ግን እጃቸውን የሰጡት በጣም ጀግኖች በጣም እውነት ለመናገር ቁርጠኞች በቃ እንደ አይነት ወሳኝ ሰው ነው። በቃ ሰው ሆኖ የማይሳሳት የለም፣ ይሳሳታል። ነገር ግን ተሳስቻለሁ ብሎ ካፈርኩ አይመልሰኝ ብሎ በዛው መቀጠል ሳይሆን አይ እኔ መስሎኝ የመጣሁት ይሄን ነበር፣ ነገር ግን ይሄ ክማ ከሆነ ከትላንትናው በምን ተሻለ እንደውም የትላንትና ይሻለኛል ነው። ያንኑ እያሰማመሩ ያስተካከሉ መሄድ ይሻላል እንጂ ጭራሽ ከድጡ ወደ ማጡ የሚወስድ ነገር ወደ ገደል የሚከት ነገር ነው አሁን እየተካሄደ ያለው። አብዛኛው ፌስቡክ ላይ ነው ያለው፣ አብዛኛው የሳይበር ውጊያ ላይ ነው ያለው። ይሄ ምንም አይጠቅም። መሬት ላይ ያለው ሀቅ አማራ ክልል ላይ ትምህርት የለም። አማራ ክልል ላይ ጤና በመስተጓጎሉ ወረርሽኝ የተከሰተበት ወባን እንኳን በቀላሉ መቋቋም ያልተቻለበት እንግዲህ ወባ በጣም ገዳይ በሽታ ነው። ነገር ግን በአማራ ክልል ላይ በዚሁ ጸረ ሰላምና ጽንፈኛ ቡድን የወባ ወረርሽኝ
ለምን ጤና ሚኒስተርም ለምን የክልሉም ጤና ቢሮም ዝም እንደሚል አላቅም በርካታ ሰዎች በወባ ህመም እየተጠቁ ነው ያሉት ወረርሽኞች እየተከሰቱ ነው ያሉት የተስቦ የተለያዩ እንደ ኮሌራ አይነት የተከሰቱበት በጎንደር አካባቢ እንደዚህ የተከሰተበት ሁኔታ ነው ያለው እና ቆላማ አካባቢዎች ላይ ወባ ወረርሽኝ የተከሰተበት ሁኔታ ነው ያለው እና እንግዲህ ይሄ ጸረ ሰላም ኃይል ይሄ ጽንፈኛ ቡድን በጠመንጃ 4 ኪሎ ገባለው ብሎ ተነስቶ ከገባበት ጊዜ ጀምሮ ያጋጠመው ችግር ምንድነው የሚለውን ራሱን ሊያጠይቅ ይገባል በተረፈ ግን የሰላምን አማራጭ ወዳችሁ መርጣችሁ ከትላንት እስከ ዛሬ ድረስ በክልሉ በሚገኝ የጥምር ጦሩ እጃችሁን እየሰጣችሁ ያላችሁ ወጣቶች ጀግና ናችሁ እውነትም የሚያዋጣው ሰላም ነው ሌላው ነገር በሙሉ በመክክርና በንግግር የሚመለስ ነገር ነው እንደ ትላንትናው የሚያስቸግር ነገር አይደለም አሁን ያለው በቀላሉ መፍትሄ የሚያገኝ ማለት ተነጋግሮ መፍትሄ የሚገኝበት ካልሆነም ደግሞ ህጋዊ ፓርቲ አቋቁሞ መንግስትን እስከመቀየር የሚደረስበት አማራጭ ይያለ አማራጭ ባልጠፋበት ጦርነት አስገዳጅ ባልሆነበት ሁኔታ በተደናበረና በተደናገረ ሁኔታ ገብታችሁ ህይወታችሁን ዋጋ ከመክፈል ጓዶቻችሁ ወንድሞቻችሁ ሲሰው እዛው ላይ ሲገደሉ ሲሞቱ አይታችኋልና ገደል ገብተው ሲሞቱ አይታችኋልና እናንተ ግን እንደ ወንድሞቻችሁ ከመሞት ይልቅ መሰንበትን መርጣችሁ የሰላም አማራጭን ወዳችሁ ለመጣችሁ እጅግ እናመሰግናለን ሌሎች መረጃዎችን ደግሞ እንደሚከተለው አቀርባለሁ በቀጣይነት የምናልፈው ሰሞኑን ዘመነ ካሴ ምሬ ሀብቴ ደሳለኝ መሰረቱት ወደ ተባለው ድርጅት መሰረቱን ብለዋል ለኔ ከድርጅትነቱ ይልቅ ስምና ሎጎ አውጥተናል ቢባል መልካም ነው ምክንያቱም አንድ ድርጅት የሚባለው የድርጅት መስፈርትን ሲያሟላ ነው ከነዚህ የመጀመሪያው እንኳን እንደው በአካባቢያችን እድር ይኖራል የእድር እንኳን ሰብሳቢ ያለው በነገራችን ላይ እድር ሰብሳቢ ያለው ሂሳብ ሹም አለው ጸሐፊ ያለው ተቆጣጣሪ ያለው ከድር ያነሰ ስብስብ ፈጥረው ነው እንግዲህ ግዙፉ የምስራቅ አፍሪካው በፌስቡክ በሳይበሩ ስሙን ግዙፍ እንደሆነ አድርገው ለማሳመን እየሞከሩ ያሉት እኔ ያው እንግዲህ በኢትዮጵያ ፖለቲካ ታሪክ በመያድ ቅንጅት ውስጥ የነበርኩ ወጣት ነኝ እንግዲህ ባሳለፍኩት ታሪክ ለስርም የዳረገኝ የፖለቲካ አመለካከቴ ነው እና ስለ ድርጅት እንግዲህ ቅንጅቱ የደረሰበትን በኢትዮጵያ ፖለቲካ የቅንጅት ለአንድነትና ለዲሞክራሲ ፓርቲ የደረሰበትን ውጣውረድ እንግዲህ ለአቅመ ፖለቲካ የደረሰ ሰው ያውቀዋል እና በዛ ውጣውረድ እንግዲህ የይገባኛል የታስታውሱ እንደሆነ ቅንጅት ወራሽኔ ነኝ የሚሉ የተለያዩ ትግሎች ነበሩ እና ያ ውጣውረድ ምን ፈጥሮልኛል ትልቁ ለኔ ግንዛቤ አንድ ድርጅት ሊያሰኘው የሚችለው ምንድነው የሚለውን መስፈርቶችን እንዳቃርጎኛል ለምሳሌ ካስታወሳችሁ ከእንግዲህ ቅንጅትን ላየለጫ ሚሶ ከሰጠ በኋላ ምርጫ ወርድ ከዛ በቀጣይ ያው አንድነት መያድ ወደ ቀድሞ ኢደፓ እየተባለ ወደ ቀድሞ ስማቸው ነው የተመለሱት ፓርቲዎችና ከዛ ላይ ምርጫ ቦርድ በግልጽ ያመጣው ነገር በሰዓቱ ያው የኢሃድግ የወያኔ ትልቅ አፈና ትልቅ ሻጥር ስለነበረ ይሄን ነገር በሰዓቱ ሚዛናዊ ሆኖ ማየት ስላልተቻለ እንደው ያለፈነው ነገር ነበር ምንድነው በቅንጅት ለአንድነትና ለዲሞክራሲ ብሎ ራሱን እንትናለ ፓርቲ ነኝ ያለ እንጂ ምርጫ ቦርድን በሰዓቱ ምንድነው ያለ የነበረው ወይ እንደ ፓርቲ ስያሜ ያርጋቸው አምጡት ተዋሃዱና አራቱን ድርጅት ምክንያቱም በቅንጅት ውስጥ የነበሩት ኢርሊ ቅንጅት አስተደመና ቅንጅት መያር ቅንጅት ኢደፓ ቅንጅት ነበሩና ወይ አራታችሁን ፓርቲ ክሰሙና የነበራችሁ ማንነት ቅንጅት ተባሉና አንድ ፓርቲ ስያሜ ልስጣችሁ አለበለዚያ አሁን ባለው በምርጫ ቦርድ ህግ ወይ ጥምረት ወይ ግንባር ወይ ውህደት ነው ከዛ ውጭ ግን ቅንጅት የሚባል አደረጃጀት ስለሌለ ቅንጅት የፓርቲውን ስም አርጉትና የፓርቲ ስያሜ ልስጣችሁ ተብሎ በሰዓቱ በነበሩ የቅንጅቱ አመራሮች ሁሉም ማለት ነው ያን የምርጫ ቦርድን ሐሳብ ሳይቀበሉ ፓርቲያቸውን ማህተማቸውን ሁላቸውን በኪሳቸው ይዘው ፓርቲ ሳይሆን ቀረ በኋላ ለአቶ ያለ ጫሚሶ ለመስጠትም ሎጎውንም ሁሉንም ለመውሰድ አየለ ጫሚሶ ተመቸው ያው የኢሃዲግ ፎርጅድ ፓርቲ ነው ይባላል ምንም ይባላል ነገር ግን
ከህግ አንፃር ምርጫ ቦርድ ቅንጅትን የወሰደበትን እንትን አሁን ላይ ሆነን ስናየው ከፓርቲ አሰራር ከምርጫ ቦርድ አኳያ ስናየው ምርጫ ቦርድ ያደረገው ትክክል ነው። ምክንያቱም በሰዓቱ ለፓርቲ አደረጃጀት ጥምረት፣ ውህደት፣ ግንባር ብንወስድ ኢህአዴግ ግንባር ነበር። የባዕድን፣ የህዋት፣ የደህደን፣ የውህደድ የነዚህ ግንባር ውጤት ነበር። ሌላው እዚህ ጋር ማምጣት የፈለኩት ጥምረት ካየን የመድረክን ጥምረት ማየት እንችላለን። መድረክ የጋራ የመድረኩ የጥምረቱ መጠሪያ ስም አረጉ መድረክ ብለው ከዛ የስምንት ፓርቲዎች የአረና፣ የሲዳሞ፣ የአንድነት የተለያዩ በቃ በብሔራዊም በአገር አቀፍም ፓርቲ የብሔርም ፓርቲዎች በጋራ ሆነው መድረክ የሚል ፓርቲ መሰረቱ። ከዛ በኋላ እንደውም ካስታወሳችሁ ፕሮፌሰር ነፍሳቸውን ይማር ፕሮፌሰር በየነ ጴጥሮስ፣ ፕሮፌሰር መራራ ጉዴና እና አቶ ገብሩ አስራት ሌሎችም በየተራ ፓርቲውን ይሄ መድረኩን እንዲመሩ የሚል ግልጽ የሆነ ደንብ አወጡ እና በዛ ጥምረት ተፈጠረ። የስምንት አስቡት። ኢህአዴግም የአራት ግንባሮች ውጤት ነበር። ኢህአዴግም የግንባር አሁን ቅንጅቱ ወይ ተዋሃድ ወይ ደግሞ ጥምረት ሆነናና በጥምረት እንጥራ ሲባል የለም ቅንጅት የሚል ስም ነው። ከዛ መጨረሻ አየለጫ የሚወሰደ አሁን እሱን እኔ የነበርኩበት የፓርቲም ሲከራከርበት ነበረ። ፓርቲያችን በፍርድ ቤት ተሸንፈናል። በኋላ ያው ወደ መያድኛ ተመለስነ። ኢንጂነር ኃይሉ ሻውል ነበሩ ነፍሳቸውን ይማር እሳቸው ነበሩ ፕሬዝዳንታችን። ወደ መያድ ተመልሰን ያው ቀጠልነ ማለት ነው። እና አሁን የነዘመነን አካያድ ወደ መሰረቱ ድርጅት ስንመጣላችሁ ምንድነው የመሰረቱት? ድርጅት ነው ወይስ ሎጎና ስም ነው ፈጥረው የመጡት? ይሄንስ ድርጅትና ሎጎ የድርጅት ስምና ሎጎ ለማውጣት በያሉበት ያው በኮል ኮንፈረንስ ይገናኛሉ። በዛስ ተሰባስበው አሁን ይሄንን ስም የአማራ ፋኖ ብሔራዊ ኃይል አፋብሃ ብለው መሰየም አይችሉም ነበር ወይ? ግን አሁን ይህችን ሞኝሽን ፖለቲካ ለማያቅ ሞኝሽን ነው። እዚህ ጋር ምንድነው እንግዲህ ዘመነን ከዚህ በፊት ነግሬያቸዋለሁ። በእስክንድር ነጋ በዚህ በአፋሃድ ማለት ነው። በአፋሃድ በአራቱም አደረጃጀት ማለትም በጎንደር ፋኖ አንድነት በጎንደር፣ በሸዋ ፋኖ አንድነት በሸዋ፣ የፋኖ በጎጃም፣ የፋኖ በወሎ ተብሎ አራቱ ከእንደገና ፋፍደን የሚባለው የነ ፕሮፌሰር ጌታ ስራደ ያው ጎንደር አካባቢ ልጆችም ቢሆኑ የመሰረቱት ነገር ግን በፋኖ ስም አጠቃላይ የፋኖ ስም ያካባቢም እንደውም እንተናላሉም ጎንደር ነን ብለው ጎንደርም አላረጉትም ነበር። ያን መስርተው ነበርና በዛ ሲንቀሳቀሱ ከዛ ይሄ የሳይበሩ በፋፍደንም በሌሎችም በጣም እንትናል። ከዛ ያንም እንትናላሉም ወደ ምርጫ ተገባ። ወደ ምርጫ ከገቡ በኋላ አመቻች ኮሚቴ ተቋቋመ። አመቻች ኮሚቴው ካመቻቸ በኋላ በስልክ ነው እንትን የሚሉት ካመቻቸ በኋላ አስመራጭ ኮሚቴ ከዛ ድምጽ ተሰጠ። የጩቶ ወዳዳሪ ይቅረቡ ተባለ። መጨረሻ ማንና ማን ቀረቡ? እስክንድር ነጋና ዘመነ ካሴ ቀረቡ። እስክንድር ነጋና ዘመነ ካሴ ሲቀርቡ አፋሃድ የሚለውን ድርጅት ተማምነዋል። ድርጅቱን ሎጎም ተማምነዋል። ነገር ግን ማን ይምራው ከሚለው ላይ ድምጽ ሲሰጥ 7-5 በሆነ ውጤት ስለመጣ ውጤቱን ዘመነ አልቀበልም ማለት እኔ የትግሉ መሪ ነኝ የትግሉ ቀንድል ነኝ ምናምን ገለመሌ ብሎ አፈረሰ ማለት ነው። ከዛም በፊት የአማራ ህዝባዊ ሰራዊት አቋቁመው ነበር። እሱም ላይ ተመሳሳይ ነው። አሁን እኔ ሳይበር ላይ ያላችሁም ልጆች ምን አለበት በቃ ህዝቡ ራሱ ቢያሳዝናችሁ በቃ ህዝቡ ቢያሳዝናችሁ አሁን እንዲህ መሰረትነ እንዲህ ሆነ እንዲህ አደረግነ የትም ለማይደርስ ድርጅት ለምትሉት እስኪ በት አገር ነው 13 ሰው ድርጅት የሚመራው ማነው? ሰብሳቢው ማነው? ጸሐፊው ማነው? ሂሳብ ሹሙ ፋይናንስ ስለምታንቀሳቀሱ ማነው? ኦዲተሩ ሌላውን የሥራ ዘርፍ ተውት 13 ሰው ማነው አጀንዳ የሚያስይዘው? እስካሁን ነገ የሆነ አጀንዳ ለማስያዝ በምን አግባብ ነው የምታስይዙት? ለዚህ እኮ ነው ሰብሳቢ የሚያስፈልገው። ለዚህ እኮ ነው የድርጅት እንትን የሚያስፈልገው። መጀመሪያ ባነሳውት እንኳን እንትን ቢሆን ለምሳሌ እንደ መድረክ እንኳን ብትጠቀሙ መድረክን ብታውት ቢያንስ ባሁኑ ዘመነ ይምራ ቢባል በቀጣው ደሳለኝ ይምራ ቢባል በቀጣው እንዲህ እንኳን አርጋችሁ የድርጅት ስትራክቸር እንኳን አድርጋችሁ ብትመጡ እንደው ምንም ችግር የለውም ነበር። ነገር ግን ምንም ሳትፈጥሩ
ስምና ሎጎ አውጥታችሁ 13ታችንም አባል ነን ውይይታችሁ እሱ አይደለም ውይይታችሁ ላይ የነበረው ጄኔራሉ ይምራ የሚል ነበር ጄኔራሉን አልቀበልም የሚለው የነዘመነ ቡድን ገጠመ እሺ ከዛም በኋላ በመክትልነቱ የመቀበል አዝማሚያ መጣ ከዛስ ዋና የሚባሉ ቦታዎችን ከኛ አካባቢ ልጆች አይወጥም የሚል ተያዘ በርካታ ሉባልታዎች አሉ አንድ ነገር በተለይ ይሄ በብሔር የሚደራጅ አካል እንደውኔ መንገር የምፈልገው መቼም ቢሆን አንድነት አይመጣም በብሔር የሚደራጅ አካል ምክንያቱም አንሷል ሲያንስ ደግሞ ወደ የት ይወርዳል ወደ አውራጃው ይወርዳል ካውራጃው ወደ ጎጡ ይወርዳል በቃ እውነታው ይሄ ነው እውነቱን ተቀበሉ 2 ዓመት ሙሉ ተውት ከዛ በፊት ያለው 2 ዓመት ሙሉ አንድ ድርጅት እንኳን መፍጠር የማይችል አካል ህዝብ መራለው ይያለ ህዝብን የሚያደናገር ጭራሽ ለህዝብ ድምጽ ሆናለው የህዝብን ብሶት እንትናለው ይያለ ባፉ ነገር ግን ያማራ ህዝብን ከሱ በላይ ማን ነው ያስለቀሰ ያለው እና እነ ዘመነ ስምና ሎጎ ከሆነ ጉዳዩ እኔ ጉዳዩን አውቃለሁ የተጣላችሁበትን የተነጋገራችሁት ይታወቃል ብዙ ረብሻዎች ተነስተዋል ብዙ ጫጫታዎች አስነስታቸዋል አቧራ ተነስተዋል ነገር ግን ዘመነ ጋር ሆኖ ድርጅት መመስረት እንደማይቻል በግልጽ ታይቷል ታውት ሳይበር ላይ ያዝማሪ ፖለቲካ አለ እንትና ጀግናው እንትና ሳቱ አንበሳው ገለመል ይላሉ ይሄ ድርጅት አያረግም ሲጀመል እናንተ ድርጅትም ልትሆኑም አትችሉም ፓርቲሙ ናችሁ ነገ መታችሁም እንትን የምትሉም አይደለም ምክንያቱም ውስጣችሁ ላይ ምንም አይነት የድርጅትም ሆነ የዲሞክራሲያዊ ሐሳብም አስተሳሰብ ፍጹም ስለሌላችሁ ሰዎችን ስለማታዳምጡ ራሳችሁን ስለማትደማመጡ ፓርቲ መመስረት አትችሉም ድርጅት መሆን አትችሉም አይደለም ታግላችሁ አይደለም 4 ኪሎ ሰፈራችሁን እንኳን ቢሰጣችሁ ማስተዳደር እንኳን የምትችሉ ሰዎች አይደላችሁ ይሄን በደንብ አድርጌ ነው የምነግራችሁ የእናንተ ትልቁ ችሎታ ምንድነው ሳይበር ላይ መንጫጫት ሁከት መፍጠር በቃ የእንትና ልጅ ማለት ቁርሾ ማስነሳት በሰላም የሚኖረውን ማህበረሰብ በሰላም እንዳይኖር ማድረግ እንኳን አይደለም ከክልሉ ውጭ ያለውን ከላላልቶኑለት ይቅርና ክልሉ ውስጥ ያለው በሰላም እንዳይኖር እናንተው ራሳችሁ በፈጠራችሁ ጦስ ከፍተኛ ውድመት ከፍተኛ ሰባዊ መብት ቀውስ ውስጥ እንዲገባ አርጋችሁታል ትልቅ ማህበራዊ ቀውስ ውስጥ እንዲገባ አርጋችሁታል እና ድርጅት መፍጠር እንደማትችሉ አይታችሁታል ስምና ሎጎ ፈጥረህ እንዲ ነው ድርጅት ፈጥር ያለውም ብትል ማንንም የሚሰማህም የለም ከእንደገና ደግሞ አፋሃድ የተባለው ድርጅት እኔ ገረመኝ በቃል አቀባው ባበበጢሞ በኩል ብቃለና ወንድሞቻችን መመስረታችሁ እነሱ ብሎ ፖለቲካ ሲሰሩ ማለት ነው ድርጅት መመስረታችሁ አስደስቶናል ከዚህ በኋላ አብረህማ እንደማሰራ አፋሃድን ስመሰረት እኮ አይተዋል ከዛ በኋላ ምን ነው አሁን የዛሬውን ውጊያ ታዲያ ባቆማችሁት መራቤት አካባቢ ተፋጣችሁ አይደል ያላችሁት ያሁኑን ጦርነት ባቆማችሁት ታዲያ አፋሃድና አማራ ፋኖ ብሔራዊ ኃይል ከተስማማ ለምን ጦርነቱን ለምን አታቆሙትም አትችሉም ውሸት አትችሉም ለአማራ ህዝብ ይዛችሁለት የመጣችሁት ዳ ነው ይሄን ያክል መደማመጥና መነጋገርም ካላችሁ ህዝቡን በአንድ ነገር ተቀሙት ጦርነቱን አቆሙለት በቃ ከዛ በተረፈ አማራ ክልል ላይ ባለው ተጨባጭ ሁኔታ ህዝቡን ግራ ጋብታችሁን ነበር ነገር ግን ያ የተደናገረ ማህበረሰብ አሁን እየፈጠራችሁት ያለው ግርግርና የሰጣችሁትን ጸጋ ተቀብሎ አሁን ሰላም ነው የሚፈልገው በተለያዩ የስብሰባ መድረኮች እንደተገለጸው በውስጥም እንደሚታወቀው ማህበረሰቡ በአሁኑ ሰዓት ሰላም ነው የሚፈልገው እርዳታ ይቅርብን እስከሚል ሰላም የናፈቀ ህዝብ ነው ያለው በክልሉ ላይ ሰላምን ፍጠሩለት የናንተን ሁኔታ አያችሁት አትስማሙም በቃ እማትስማሙ አካሎች ገብታችሁ ህዝብ አትረብሹ በመንግስት በማከላይ መንግስቱም አታሳቡ አብይ አሲረብን እንትና አረገብን ምንም ራሳችሁ የናንተ ጠላት ራሳችሁ ናችሁ ማንም መጀመሪያ ማንም የደረሰባችሁ የለም አሁንም ቢሆን እየተጋደልክ ያለው በራስህ በመትሄደው መንገድ እንጂ ማንም ደርሶባ አይደለም ዝሮ አዲስ ድርጅት መስረተናን ከምትሉ ሎጎና ስም አውጥተናን የሚለው ያስኬዳል በአለም ላይ ግን 13 የድርጅት መሪ አንድ ወንበር ላይ ታዲያ ማን ነው የሥራ አስፈጻሚ አባሉ ማን ነው ቃለ ጉባኤ የሚይዘው ማን ነው ሁላችሁም ሰብሳቢ ከሆናችሁ እሺ ሁላችሁም ደግሞ እንዳላችሁት አባል ከሆናችሁ ማን ነው ሰብሳቢያችሁ ለዚህ ለምንድነው ሰው ማስቀመጥ ያቃታችሁ ታውቁታላችሁ እውነታውን ታውቁታላችሁ በደንብ ታውቁታላችሁ ስለዚህ የሚሻለው ሐቁን እንደ ሐቅ ወስዶ አይ እኛ እዚህ ላይ ይብቃን በቃ
አልቻልም የሚለውን ነገር ተቀብሎ አለመቻል እኮ ምንም ጸጋ እኮ ነው ምንም አይደለም እንደውም ትልቅ በህዝብ ዘንድ ትልቅ ክብር ያሰጣል አለመቻል በራሱ አምኖ መቀበል አሁን እናንተ ካይምሯችሁ ጋር ስለተጣላችሁ ራሳችሁን የሆነ ካታጎሪ ስላስገባችሁ የሆነ ቦታ ስለሰቀላችሁት መውረድ ተስኗቸዋል ህዝቡ ግን መሮታል ቸግሮታል በቃ እና እንደው እውነት ለህዝቡ ካሰባችሁለትና እምትምሉለትና እምትገዘቱበት ያማራ ህዝብ ካስጨነቃችሁ እናንተን ካላችሁ እናንተ ዝም በሉት በቃ ህዝቡ እንደሚኖር ይኖረዋል ትላንትም ሲኖር ነበር ዛሬም ይኖረዋል በቃ ብችሉ እንዲኖር ፈቀዱለት በቃ ከዛ ውጭ ግን በየወንዙ ዳር እየሄድክ እየተማማልክ እንዲፈጠርኩኝ እንዲያደረኩኝ እያልክ 13 መሪ ታይቶም አይታወቅ በአለም ላይ የሌለ የመጀመሪያው ማለት ነው ዘመነ የምትባል ሰውዬ ግን ማለት ነው በቃ በራስህ ምንድነው እየፈጠርክ ያለው ተጋለጥክ አየው ህዝባዊ ኃይል አልክ ህዝባዊ ሰራዊት አልክ አፋሃድ ገባህ አልተስማማም ስትሸነፍ እንትን አልክ አሁን ደግሞ መጣ ከዛ ወደ ጎጥ ሂደህ የጎጃም አልክ አሁን ደግሞ ሌላም ነገር ታመጣለህ ሌሎቻችሁ ያው ጅራስ ስለሆናችሁ ማለት ነው ከእንደገና የራያና የወልቃይቱን ጉዳይ እዛች ላይ እንደው አድማጭ ተመልካቹ መግለጫው ላይ የራያና የወልቃይቱን ጉዳይ ይላል የራያና የወልቃይቱን ጉዳይ የሸጣችሁት ወያኔ ጋር ስትስማሙ ነው አፋሃዶች ደግሞ የራያና የወልቃይቱን ጉዳይ አሳልፎ ከሰጠ ኃይል ጋር አንታገስም ብላችኋል የራያና የወልቃይቱን ጉዳይ አሳልፎ የሰጠው እነዘመነ የነ ምሬ ወዳጆ ቡድን እንደሆነ ያወቃችሁ ያን ጉዳይ ወዴት ትታችሁ ነው አሁን በጋራ እንሰራለን ስትሉ ነው ወይስ የራያን ጉዳይ እንደነ ምሬ ለመስጠት ወይም እንደነ ዘመነ ለመስጠት የወልቃይትን የራያን ጉዳይ ለመስጠት አሰባችሁ ፈልጋችሁ ነው አንድ የምትሆኑት በመጀመሪያ የድርጅት አማካሪ ይኑራችሁ የህግ ክፍል ይኑራችሁ በቃ እስኪ ተማከሩ እንደ ድርጅቱ ነው መጀመሪያ እና ድርጅት ሳይሆን ስያሜ እና ሎጎ አሻሽለናል ከዛ ውጭ ግን 13 መሪ ሆናችሁ እንደ ቁራ እንደ ባቢሎን ሰው ልትንጫጩ ካልሆነ በስተቀር በምንም መልኩ 13 ሰው አጀንዳ ሲዞ ቃለ ጉባኤ ይዞ ሂሳብ ይዞ አይሆንም ሁሉም የየራሱ ተጠያቂነት መኖር አለበት ሰብሳቢ ምክትል ሰብሳቢ የሚለውን ስትራክቸር መከተል አለበት በዛ ልክ እስካልመጣችሁ ድርጅት ሳይሆን ያደረጋችሁ ምንድነው ልክ እንደ ጋብቻ ትውውቅ ፈጥራችሁ ነው የመጣችሁትና በዚህ ልክ እንደሆናችሁ እንድታውቁት ነው ከዛ በተረፈ እንግዲህ እናንተ ለውጥ ታመጣላችሁ ብሎ ለሚያስበው አካል እንጂ ማንንም እናንተ አይደለም ለውጥ ኦስ ይዛችሁ መጣችሁ ኦርነትን ከክልሉ ውጭ ያለ ሰው ከእንዲኮነ ባላችሁ ክልሉን ታምሳላችሁ ከዚህ በላይ እኮ እናንተ እኮ ውርደት እኮ የለም ያማራ ልዩ ኃይል ትጥቅ ፍታ ያልተባለውን ትጥቅ ፍታ ብላችሁ መጀመሪያ ሙጊያችሁ ፍታ እኮ አይደለም ትጥቅ ፍታ ያልተባለው ትጥቅ ፍታ ብላችሁ ተብሏን ብላችሁ ፋኖ ትጥቅ ፍታ ተብሏል ፋኖ ትጥቅ ፍታ ተብሏል ምሪ አሁን ይሄን ተዋሻለህ ይሄን አታውቅም አንተ አብረን የነበርነው ስብሰባው ላይ የተባለው ምንድነው ጀነራል ብርሃኑ ምንድነው ያለው በቃ በሰዓቱ ልዩ ኃይሉ ስለነበረ ወደ ልዩ ኃይል ምገቡ ወደ ልዩ ኃይል ወደ መከላከያ ምገቡ ወደ መከላከያ ከዛውጭ በክልሉ ጸጥታ ይሄ በፖሊስ በማረሚያ ቤት ፖሊስ በሚሊሻ እንዳም ካላችሁ የግልት በተለይ ክላሽና ሽጉጥ አይነካም የቡድን መሳሪያ ግን ለልዩ ኃይል ለፌደራል መከላከያ መስጠት ይችላል ለፌደራል ፖሊስ መስጠት ይችላልላችሁ ለልዩ ኃይል መስጠት ይችላልላችሁ ተብሎ አማራጭ ተሰጥ ሰራዊትና ነጋገር ተባብለን እንደሄርነት አቃል ከዛ በኋላ የገበያ ጋጋታ ለቀጣፊ ይመቻል ይሄንን የልዩ ኃይል መልሶ ማደራጀትን ማፍረስ ነው ብሎ በመረጃ ቲቪና በተለያየ ፕሮፓጋንዳ ተነገረ ከዛ በዛው አማራጭ ገባችሁ ይሄ ነው የጦርነቱ መንስኤ ተው ሌላውን መጀመሪያም ኢፍትሃዊ ነበራችሁ አነሳሳችሁ ጦርነት እኮ ፍትሃዊነት ይፈልጋል ወያኔ እኮ የተሸነፈችው ኢፍትሃዊ ስለሆነች እንጂ በሰራዊት ብዛትና በመሳሪያ እኮ አይደለም እና ፍትሃዊ ስላልሆናችሁ እውነቱን ታውቁታላችሁ ህዝቡን አደናግራችሁ ለዚህ ምስቅልቅል ዳርጋችሁታል ወጣቱ እንደ ቅጠል እየረገፈ ነው በራሳችሁ ምክንያት ባልተመጣጠነም ቶክስ ምክንያት እና ራሳችሁን ዛሬ እንኳን ተጸጽታችሁ በቃ በድለናን ይቅርበለን ብላችሁ ዝም አረ እንደው ዝም ብትሉትም ህዝቡን ትይላል እና ዞሮ የናንተን ጉዳይ ተስፋ አድርጎ የአዝማሪ ፖለቲካ ፌስቡክ ላይና በተለያየ እንትን ማወደስ ባልከፋ ነገር ግን የሚወደሰውን ቢታወቅ መልካም ነው ጦርነት ምንም አይወደስም ከጦርነት የተጠቀመ ማንንም የለም የሰሜኑ ጦርነት ምስክር ነው ለዚህ ከዛ እንኳን መማር ነበረብን ነገር ግን ከዛ መማር አልፈለግንም ለሁሉም አዲስ ተመሰረተ የተባለው እኔ ድርጅትነቱ ብዙም አልታየኝም ድርጅት ነውም ካላችሁ እስኪ ነገ ወዳ ምናየው ስለሆነ ሽልም ከሆነ ይገፋል ቂጣም ከሆነ ይጠፋል ነውና እንግዲህ እነዘመነ ጉዳይ
እንግዲህ የቂጣውን ነገር እንዳይገጥመው ነው የምፈራው ሳይሆን የሚታየኝ እሱ ስለሆነ በተረፈ እንግዲህ እስኪ ወደ ሌላው ጉዳዮች እንግባ። በመጨረሻም ያው በአማራ ክልል በርካታ በዚህም ሁኔታ ሆኖ በርካታ የልማት ስራዎች እየተከናወኑ ይገኛሉ። እንደውም አንዳንዴ ግጭት አለ እንዴ ያስብላሉ አንዳንድ የሚታዩ ልማቶችና በኮሪደር ልማት በተለይ ከሰሞኑ መነጋገሪያ የሆነችው የሰሜን ሸዋሮቢት ከተማ በጣም የሚደንቅ የኮሪደር ስራ ጅማሮ ጀምራለች። በራያ ቆቦም የቆቦ ከተማ እንዲሁም በደቡብ ወሎ የሐይቅ ከተማ በነገራችን ላይ ደቡብ ወሎ የሐይቅ ከተማ ተጀመረና የተወሰነ የመቆም ነገር አለ። በዚህም እስኪ እንግዲህ በአካባቢው ላይ ያሉ አመራሮች በተለይ የኮሪደር ልማት ላይ ትንሽ ያው እንቅስቃሴው ማለት በጀቱ የታወቀ ስለሆነ በፊት የሆነ ስራ ይጀመርና የእንቅፋት ይገጥማል ከበጀት አኳያ ከምን አሁን ግን የኮሪደር ልማት ሙሉ በጀቱ ተይዞለት ስለሆነ የሚጀመረው ለምንድነው ትንሽ የሐይቁ የኮሪደር ልማት የመዘጌት ነገር አለና ተቆፋፍረው እንትኔ ማለት አዋራይ መሆን ልክ በድሮ በኢህአዴግ ጊዜ እንደምናየው ነገር ደቡብ ወሎ ላይ ሐይቅ ከተማ ላይ አለ። ይሄንን የሚመለከታቸው አካሎች ቶሎ ባስቸኳይ በተለይ እንግዲህ ኮንቴነሮች ተነስተዋል መንገድ ጠረጋ እንደተጀመረ አውቃለሁ። ነገር ግን ለምን ስራው ተስተጓጎለ የሚለውን ደቡብ ወሎ ሐይቅ ከተማ ያላችሁ ምላሽ ብትሰጡበት እላለሁ። በተረፈ እንግዲህ በአካባቢው ገበታ ለሀገር በሎጎ ሐይቅ የሚሰራው በክቡር ጠቅላይ ሚኒስትራችን አስጀማሪነት በቅርቡም የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መተው ጎብኝተውታል። በጥሩ ሁኔታ እየተካሄደ ነው። ነገር ግን ከተማው ላይ እየተከናወነ ያለው የኮሪደር ልማት የመዘግየት ነገር አለና ሐይቅ ከተማ ትኩረት ያስፈልገዋል የሚል ከአካባቢው ያገኘሁት መረጃ ስለሆነ ይሄንን በዚሁ በዝግጅታችን ማንሳት ስለፈለኩ ነው። በተረፈ ግን ሳምንት ላይ ነገራቸው የነበረው በተለይ ከላሊበላ ሰቆጣ ተቋርጦ የነበረው ከላሊበላ ሰቆጣ ወገልጤና መርሃቤቴ የዓለም ከተማ በዚህ በኩል ያለው ረጅም መንገድ በፊት የቆየ ፕሮጀክት ነው። ነገር ግን ከሰሞኑ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ፕሬዝዳንት አረጋ ከበደ ሰቆጣ ከተማ ላይ ማስጀመራቸው ይታወቃል። ሰሞኑን ግን ባለሙያዎች ስራውን አስከተማ ላይ አካባቢ የአፈር ቆረጣ ስራ እንደጀመሩ ለማየት ችያለሁ። በተረፈ በአሁኑ ሰዓት የመላው አማራ ጨዋታ ስፖርታዊ ውድድር የመጨረሻ የምናደርገው ስፖርት ነው። ስፖርታዊ ውድድር እየተከናወነ ይገኛል። የዘጠነኛ የመላው አማራ ጨዋታዎች ውድድር በውቢቷ ደሴ ከተማ እየተከናወነ ነው የሚገኘው። እንግዲህ ይሄ ጨዋታ በሶስት ምድብ ተከፍሏል። አንደኛው ምድብ ሀ ዋጉምራ፣ ደሴ፣ ደብረ ብርሃን፣ ባህር ዳር ሲሆኑ በምድብ ለ ደግሞ ሰሜን ጎንደር፣ ሰሜን ሸዋ፣ ኮምቦልቻ፣ ኦሮሞ ብሔረሰብ ዞን ሲሆን በምድብ 3 ወይም ምድብ ሐመሩሃ ወልዲያ ከተማ፣ ደቡብ ወሎ እና ሰሜን ወሎ ተደልድለዋል። እንግዲህ ያው እንደሚታወቀው በእግር ኳስ የዘጋጅ ከተማው ነው እግር ኳስ የመጀመሪያ ቀን የሚጀምረው። በዚህም የደብረ ብርሃንና የደሴ ከተማና ደብረ ብርሃን በትላንትናው ዕለት ባደረጉት ጨዋታ ደብረ ብርሃን ደሴን አዘጋጇን ደሴን ከተማ 3-2 አሸንፏል። ሌላው በአሁኑ ሰዓት ጨዋታ እየተደረገ ይገኛል። በዚህ ጨዋታ እንግዲህ ወልዲያ ከተማና ደቡብ ወሎ ያደረጉ ይገኛል። ውጤት እስካሁን 1-1 ነው ያለኝ መረጃ ይሄን ይመስላል። ስፖርት ያው የዓለም የሰላም አምባሳደር ነው። በዚህም ደግሞ የሰላሟ የፍቅሯ ከተማ ደሴ ያዘጋጀች ትገኛለች። ዝግጅቱ ከግንቦት 3 እስከ ግንቦት 14 እንደሚቀጥል መርሃ ግብሩን ለማወቅ ችለናል። ቀጣይም ፕሮግራማችን ላይ ውጤት ከምን ደረሰ የሚለውን አንዳንድ ነገሮችን በሐቅና ሳቅ በተለያዩ ቻናሎች የምናቀርብ ይሆናል። በተረፈ ለዛሬ ግንቦት 4 ቀን 2017 ዓመተ ምህረት ያዘጋጀነው ከስፍራው ዝግጅት በዚህ መልኩ ይጠናቀቃል። እስካሁን ድረስ ስላዳመጣችሁን እጅግ አድርገን እናመሰግናለን። እኔ ፕሮግራሙ አዘጋጅና አቅራቢ ቴዎድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር በመሆን ሰላም ቆዩን እያል መነሻችንም መድረሻችንም ኢትዮጵያ ናት። ኢትዮጵያ ለዘላለም በልጆቿ ታፍራና ተከብራ ትኑር። እናመሰግናለን።